የምትከተየው ቤተ እምነት ውስጥ ትርጓሜ የሚባል ነገር አለ፣ አንድምታ ፍቺ የሚባል ነገር አለ። እኛ ውስጥም ደግሞ የመጽሐፍ ቅዱስ አስተምህሮ የሚባል ነገር አለ፣ ቤዝ የምናደርግበት ዶክትሪናችንን የምንመሰርትበት ማለት ነው። እና መጽሐፍ ቅዱስ አንዱ መስመር ታይቶ ቅድም አሁን ያልሽው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ብቻ ታይቶ እዛ ላይ መጽሐፍ ቅዱስ ዶክትሪን አይመሰረትም፣ ኮንክሪት አይደረግም፣ ኮንስትራክትም አይደረግም። ምንድነው የሚደረገው? ጠቅላላ የአዲስ ኪዳን የመጽሐፍ ቅዱስ አውድ አለ። የአዲስ ኪዳን አውድ ምንድነው? ሰዎች እንዴት ይድናሉ፣ ስለ ደህንነት እንዴትስ የጌታ ስጋና ጌታ ያዘዛቸው ስርዓቶች እንዴት ይፈጽማሉ፣ ደህንነት ምንድነው ተብሎ በቃ እንደዛ ነው ኮንክሪት የሚደረገው፣ እንደዛ ነው የምንማረው፣ እንደዛ ነው የምናስተምረው። ለማንኛውም ኦርቶዶክስ ነው ሉቃስ። አንቺ ኦርቶዶክስ ልትሆኚ ትችያለሽ፣ አላወኩም ቤተ እምነትሽን። ካቶሊክ ልትሆኚ ስለምትችይ ሉቃስ ኦርቶዶክስ ነው። ይሄንን አስተምሮ አንድ አልቀበልም። ዕብራውያን ምዕራፍ 7፣ ዕብራውያን ምዕራፍ 5፣ ዕብራውያን ምዕራፍ 7፣ ዕብራውያን ምዕራፍ 9 ላይ ተመሳሳይ ሐሳቦችን ጠቅሶ አንድ ጊዜ ከተሰዋ በኋላ ድጋሚ ዕብራውያን ምዕራፍ 10 ነው ይሄ እንዲያውም የሚለው ድጋሚ አንድ ጊዜ ከተሰዋ በኋላ ድጋሚ በእርሱ የሚቀደሱትን ለዘላለም ፍጹማን አደረጋቸው የሚለውን ጥቅስና ዕብራውያን ምዕራፍ 7 ላይ ያለው አሁን በሰማይ ከብሯል የሚለውን አንድ ጊዜ ከተሰዋ በኋላ የሚለውን ሐሳብ አወራ። ስለዚህ ድጋሚ ኢየሱስ አሁንም ይታረዳል ብዬ አላምንም አለ። ትክክል። እኛም እንደዚህ አናምንም ነው ያልኩት እኮ። ይሄ ፖለቲካ አይደለም። አንቺም እንደዚህ አላምንም ካልሽ የትም ይሁን ቤተ እምነትሽ እኔና አንቺ እኮ ተስማምተናል። እንደዚህ ግን የሚያምኑ ሰዎች አሉ። አሁንም የሚያርዱ፣ አሁንም የሚሰዉ፣ አሁንም የሚቀዱ አሉ። ይሄ ትክክል አይደለም ካለ እኔም አቤን አልኩ። ይሄ ፖለቲካ ሰሪያለሽ መች አልኩሽ። ስለዚህ ይሄ ነው። አመሰግናለሁ። ይሄንን ካላመንሽ ተስማምተናል ማለት በቃ ተስማምተናል ማለት። የቤተክርስቲያን አስተምሮ ሳታውቅ ፖለቲካ አትስራ። እሺ እኔ ምን አልኩ? አሁን ይሄ ፖለቲካ ነው። እኛ ስለ ቤተክርስቲያን እኮ አላወራንም፣ ዲስከስ እያደረግን ነው። እኔ ቤተክርስቲያን ትላለች ብቻ አልኩ። እንደዚህ የሚያምኑ አሉ አለ። ምን አሉ? ያ እኛ ዲስከስ ስናደርግ የገጠመን ሰዎች አሉ። ማስረጃ የገጠመን አለ። እንዴ አንድ ባንድ ልናመጣ አናቃቸው። ኦርቶዶክስ ብዬ ጠርቻለሁ። ኦርቶዶክስ እኮ ብዬ አልጠራሁም። ኦርቶዶክስ ታምናለች ብዬ ጠርቻለሁ አላልኩም። አብደላም ይሆናል እንትናም ይሆናል ቀሲስ እንትናም ይሆናል ኢየሱስ ክርስቶስን ዛሬም እናርደዋለን ካለ ይሄ ሮንግ ነው የሚል ሐሳብ ካመጣ እኔም አሜን አልኩ። ስለዚህ አንተም አሜን ማለት ነው ያለብህ። እኔ ነኝ ለምን ትላለህ? እኔ መቼ ኦርቶዶክስን አነሳው? ኦርቶዶክስ እንደዛ ላታም ትችላለች። በቃ እንደዛ ተስማምተን መሄድ ነው ያለብን። በክርስቶስ ኢየሱስ እውነት ውስጥ ይሄ ነው ያለው። አንድ ጊዜ ከተሰዋ በኋላ ለዘላለም ፍጹም የምንሆነው ፍጹማን አድርጎናል። ያንን ግን ለመታሰቢያ እናድርገዋለን። ዕብራውያን ምዕራፍ 10 ይሄ ተጽፏል። ቴንክ ዩ። ስለዚህ ይሄን ነው ያልኩት። ካንቺም ጋር እዚህ ጋር ፖስትን ለመጨመር አንተ ሳትሆን ያልከው ድህነትን እኔና ሉቃስ ተነጋግረናል። ጌታ እንዳዳነን የጌታ ልጆች እንደሆን የጌታን ድህነት እንዳገኘን ተነጋግረናል። ጌታ በውስጣችን በሚያደርገው በጸጋውም ደግሞ እንደ ልጅ ስንኖር የእግዚአብሔርን ጸጋ የምንካፈልበት ብዙ ነገር አለ። በመታዘዝ የእግዚአብሔርን ቃል በማጥናት ፌሎሺፕ በማድረግ የጌታን ራት በመውሰድ ከጌታ ጋር ኮሚኒየን ህብረት የምናደርግበት ነው። ቅድም የጨረስነው ነው። አንተ ምንም እዛ ጋር ስተት አላደረክም። እንደ እግዚአብሔር ቃል የተነጋገርን ያለ ነው እስካሁን ድረስ የታየ። ይሄ ቅር የሚላቸው ሰዎች ግን አይዶን ነው ወይ ሌላ ቀን ገብታችሁ ብታወሩ ጥሩ ነው። እኛ ወሬያችንን ከሉቃስ ጋር እንጨርስና ያው እኔም በቤተሰብ ውስጥ በትምህርት ዙሪያ አስተምራለሁ። በተማርኩት መጠን ደግሞ ለዚህ አይነት ነገር ሰምቼም አላቅም። በሃይማኖት አበው ብንል እዛ ውስጥ የለም፣ ዶግማ ውስጥ ብንል የለም፣ ዶክትሪን ውስጥ ብንል የለም፣ ቀኖናው ቢባልም የለም። እኔ ዋናው እንደሚያው ምለው ለእንደዚህ አይነት ትምህርት የሰው ልጅ ያገኘው የመዳን ፍጹምነት እኛ ያገኘነው የተፈጸመው ድህነት በጸጋ ያገኘነውን ድህነት ክርስቶስ እንዳልጨረሰው እንዳልፈጸመው አይነት ነገር ነው የሚያመጣው። ዳግመኛ ተሰቅሏል ብንል ይሄ ማለት ክርስቶስ መዳንን ለሰው ልጅ አልፈጸሙም አልጨረሰውም እያለን ነው። ዋናው እሱ ነው እና እንኳን እየዳነ ነው እንድናለን የሚለውን ነገር ለመግባት እንደዚህ አይነት ሰው አንድ ሰው እንደዚህ ካመነ ሲጀመር ድህነት እንዳገኘ አያምንም። ኦልሬዲ የጸጋ የሚጀምረው ድህነት አላገኘም። ይሄ ሰው ኪሳራ ውስጥ ገብቷል ማለት ነው። ሳልቬሽን በዚህ ነው የሚደመደመው። እንደዚህ አይነት ሰው ለምን ሲጀምር ስለ አምላክ ስለ ክርስቶስ ያለው ግንዛቤ ኦልሬዲ ጤነኛ አይደለም። ይሄ በጣም ሮንግ ነው። ይሄ አንድ ምሳሌ ነው። ሁለተኛ ምሳሌ ላምጣ። አንድ ሰው ትንሣኤ ሙታን ሆኗል ለአንዳንድ ሰዎች በሁሉም ዓለም ውስጥ ልበል፣ በኢትዮጵያ፣ በአሜሪካ፣ በሜክሲኮ፣ በጃፓን
በአገሮች ሁሉ የተመረጡ ሰዎች አሉ የሙታን ትንሣኤ የሚያገኙ ብዬ ብናገር ይሄ የተረገመ ትምህርት ነው። ይሄ ራሱ ለምን ቀንና ሰዓት እንደ ሰዓቱ እንደ ጊዜው የሚፈጸም የሚሆን ነገር ነው። በዛ ቀን በጌታ ቀን በክርስቶስ ቀን ትንሣኤ ሙታን ይፈጸማል። እኛ የምንወዳቸው የምናፈቅራቸው ክርስቲያን ቤተሰቦቻችን በሥጋ የሞቱብን ከእነዚህ ቤተሰቦች ከምንወዳቸው ሰዎች ጋር አብረን ከመቃብር እንነሳለን። ይሄ የወደፊት ፊውቸር ሆፕ የወደፊት ተስፋ ነው ለክርስቲያን እና እንደ ምሳሌ ነው። እንደዚህ አይነት ነገሮች አሉ፣ የተፈጸመ ነገሮች አሉ፣ የወደፊት ነገሮች አሉ፣ ጌታ ያደረጋቸው ነገሮች አሉ፣ ኦልሬዲ ደግሞ ወደፊትም ደግሞ አሉ ክርስቶስ የሚያደርጋቸው ነገሮች አሉ እና ሰዓትና ጊዜ አለ። ዋናው ሁሉም ነገር ሰዓቱ ጠብቆ የሚሆነው ትክክል እንዲሆን ነው። ለምን ክርስትና አምላካችን በወንጌል ውስጥ ያስቀመጠው ያስተማረው ትምህርቶች እነዚህ ሁሉ በቀላል መንገድ የሰው ልጅ እንዲረዳው ነው የሚፈልገው እግዚአብሔር እንጂ እግዚአብሔር ሁሉም ነገር ኮምፕሊኬትድ እንዲሆን ከፈለገ በጣም ኮምፕሊኬትድ መንገድ ሊያደርገው ይችላል። ግን ቀላል ያደረገው ሁሉም ነገር ለምንድን ነው? የሰው ልጅ ይሄ አዳኝ ይሄ መሲ የሚቀበልበት መንገድ እንዲሆን ነው። ለምን በበረት ተወለደ? ለሀብታም ለድሃ ለሁሉም እንደመጣ ማሳያ ነው። በትህትና ወረደ፣ መጣ፣ ተወለደ እና ክርስቶስ የመጣው ለሰው ልጅ ለማዳን ነው። ዋናው እሱ ነው እና ፈርስት እኛ የተደረገልን እርቅ ማወቅ አለብን። ዋናው ኤ ማለት ይሄ ነው። ወደዚህ መሄድ አንችልም ይሄ ሳንረዳ። ድህነቱ ምንድን ነው? እንዴት አዳንን? በሞቱ ምን አገኘን? በትንሣኤው ምን አገኘን? በእርገቱ ምን አገኘን? እንደዚህ አይነት ነገሮች አሉ። ለምን ተጠመቀ? ለምን ጾመ? እነዚህ ነገሮች የምንረዳው ነገሮች ሰፊ ማድረግ አለብን። ክርስቶስ ያደረገው ድርጊቶች ክርስቲያኖች እኛ አማኞች ምን አገኘን የሚለውን ነገሮች ስንረዳ የበለጠ ወደ ክርስቶስ ያለን ግንዛቤና ቅርብነት ግንኙነታችን ከክርስቶስ ጋር እየቀረበ ነው የሚመጣው እና በጣም እሱ አይነት ነገሮች መረዳት አለብን። እንደው ራሱ ማይገቡ የሚባለው ራሱ ከክርስቶስ ጎን የወጣው ደምና ውሃ ቤተክርስቲያን በጣም ብዙ ሰፊ ትምህርቶች አላት በሱ ላይ እና በጣም ብዙ ትምህርቶች አሉ። ግን ዋናው መማር ማወቅ ያስፈልጋል። ደግሞ ትክክለኛ ያልሆነውን ነገር እና ኦፍኮርስ ሰዎች አሉ። አንድ ሰው ሁሉ ጊዜ አንድ ሰው አይጠፋም መቼም የሆነ ጤነኛ የሆነ ትምህርት የሚያስተምር ይኖራል ኤቭሪዌር። ግን ተቋሙ በዛ ሰው አይደለም የሚመዝነው። አንድ ተቋም፣ አንድ ሃይማኖት ወይ አንድ ቤተ ክርስቲያን፣ አንድ ቤተ እምነት የሚመዝነው በዛ ቤተ እምነት ትምህርት ነው። የዛ ቤተ እምነት ዶክትሪን፣ የዛ ቤተ እምነት የእምነት ማስረጃዎች እነዛ ነው የሚታየው እንጂ አንድ ሰው እንደዚህ አስተማሪ ብዬ የዛ ተቋም መፍረድ አልችልም። ይሄ ራሱ በጣም አለመብሰል ነው። በጣም በዚህ ሚዲያ ላይ የማየው ነገር አንዱ ከብዙ የሚያሳዝነኝ ነገር እሱ ነው። በጣም አንድ ሰው እንደዚህ ነገር ተናገረ፣ በቃ ሁሉ ቤትነቱ በዛ ላይ መፍረድ፣ ይሄ በጣም ጤና አይደለም እና እሱም ደግሞ አለ በጣም ሰዎች ለቪው ለሚዲያ ለተከታዮች እያሉ ፎሎወር ለመለቅም እያሉ ለማሳደግ አካውንታቸው የማይሆን ነገር ይናገራሉ። ሌላውን ለማናደድ፣ ሌላውን እንዲናደድ እንዲጮህ ወይ ሌላውን አናዶ በአያችሁ ይሄ ሰዎች እንደዚህ አይነት ሰዎች ናቸው ማለት በጣም ይሄ አስመሳይነት ነው። እግዚአብሔር በዚህ ውስጥ አይከብርም። ክርስቶስ በውሸት ውስጥ በተንኮል ውስጥ አይከብርም እና እሱ ለማለት ነው። ሚዲያ ውስጥ በጣም የማየው ነገር እሱ ነው። ሚዲያ ውስጥ ደግሞ ያው 5 ዓመት ነው ያገለገልኩት። ያው ስጀምር በጣም ከብዶኝ ነበረ። ያው ይህም ራሱ ንግግር የራሱ ያስታውቃል አማርኛው ራሱ ሁለተኛ ቋንቋ እንደሆነ። ግን በእውነት በንግግር በማውራት ውይይት በማድረግ በጣም ብዙ ነገሮች የምናፈራበት ነገሮች ናቸው እና በደንብ መለመድ አለብን። ልምድ እንዲሆንብን ይገባል። ማውራት፣ ሀሳብ መስጠት። ከሌላ ሰው የተቋሙ ትምህርት ግድ ሆኖ መቀበል አያስፈልግም። እኔ ደግሞ ግድ ሆኖ እኔን መቀበል አያስፈልግም። ግን ሚስ ሪፕሬዘንት አናደርግ አንዱ ለአንዱ። እሱ ዋናው እሱ ነው እና ዋናው ያው ከልባችን በላይ እግዚአብሔር ልባችን
ልብና ኩላሊት የሚመረምር አምላክ ስለሆነ እሱም ደግሞ በልባችን ያለው እግዚአብሔር ያያል ያውቃል። እና እንደዛ ነው። ብዙ ሰዓት ሉቄ ልጠይቃት እና አንድ ጊዜ የሆነች ጥያቄ እኔ ያለች ግን አንድ እኔ ሀሳብ ሳልጠይቅ ልጨምር። እኔ አንድ ሀሳብ እኔ ኦርቶዶክስ ነኝ፣ ግን ለምሳሌ እኔ የእርሊ ፋዘርስ በጣም ከሚገርመኝ ነገር የቅዱስ አግናጢዎስ በአንጾኪያ ተሾሞ የነበረው የዮሐንስ የዮሐንስ ደቀ መዝሙር ነበረ። በጣም ቅርብ ነው፣ በቃ ለክርስቶስም ቅርብ ነው፣ ለሐዋርያትም ቅርብ ነው። እሱ ዋናው ከጻፋቸው ደብዳቤዎች ስለ ክራይስት ነው እና በጣም ያምንበታል። ትክክለኛ የክርስቶስ ስጋና ደም ነው የሚለው። እንዲሁም ሜዲሲን ፎር ኢሞርታሊቲ የሚለዋል፣ አንቲዶት የሚለዋል እና በዛን ጊዜም ትክክለኛ አይደለም ብለው ያፈገፈጉ እንዳሉ ይጽፋል። እና እሱን እንመንኛ ያን ጽሑፍ በሮም አደባባይ ለአንበሳ ነው የተሰጠው ስለ ክርስቶስ ብሎ ማለት ነው። እና ለእኔ በጣም የሚያስደስት ምንም ልዩነት ቢኖር የኦርቶዶክስን ትምህርት የሚቀበለው ራሱ ብዙ መስዋዕትነት የከፈሉበታል በዚህ ትምህርት ማለት ነው። እና እነሱንም በእነሱ ላይ ተመስርቶ ነው እኛም ማቀባበልም እነሱ እንዴት ያምኑ ነበር፣ አልታርኩ ሊቀበሉ ነበር። አሁን አዲስ መጥቶ ነው እንደዚህ አይነት መቀባበል የመጣው እና በቃ አግናጢዎስ ራሱ ለእኔ መስዋዕትነት ከፍላለች ለማለት ነው። አመሰግናለሁ። ቃልዮት ያሰማል። ሉቄ ከመውጣቴ በፊት አንድ ጥያቄ ወይ ለአንተ ወይ ለይዛ ስማ። አይ ስለማይነበብልኝ ነው። አዎ ልትሆኚ ትችያለሽ ብዬ ነው ያሰብኩት። ኦርቶዶክስ ከሆንሽ ስለዚህ ኦርቶዶክስ ከሆንሽ አንድ ጥያቄ ቅዱስ ዮሐንስ ጠይቀኛለህ። የቅዱስ ዮሐንስ ሐዋርያው ከአራቱ ወንጌላውያን አንዱ የሆነውን የቅዱስ ዮሐንስ ወንጌላዊ ምስሉን ነው የተጠቀምኩት። ሜቢ እሱን እኛ ፕሬዘንት ያደርጋል ብለን በምናስበው በሱ ምስል ነው ያለሁት። ስለዚህ ኦርቶዶክስ ከተጠያቂ ኦኬ። አይ ካቶሊኮችም ይሄን ምስል ስለሚጠቀሙ ነው። ሶሪ ሰዎች የመጨረሻ ጥያቄ ነው የምጠይቅሽ ላንቺ። ሰዎች ከሞቱ በኋላ ከኃጢአታቸው ከሞቱ በኋላ በሰማይ በምድር የሚጸልዩላቸው ካህናት ይሁን ፍትሐት በሰማይ ከኃጢአታቸው ይነጻሉ ብለሽ ታምኛለሽ? እነዚያ ነገሮች ባይዘው አናወራ። ፍትሐት ለምን አሁን ጥያቄ ነው፣ አስተካክሉልኝ። የደህንነት ትምህርት ነው ላላቸው ነው ማውራት ያለባቸው። ሉቃስ ወንድሜ አፖስትል ችግር የለውም። በጣም ጥያቄ እኮ ነው አይደል? ጠየቀኝ። ቆይ ልክ ነህ። ጥያቄ ነው የጠየቀኝ። ለዚህ መልስ የሚሆንክ እኔ እናንተ በአራቱ ወንጌል ላይ ስንስማማ ነው። እኔ እናንተ በአራቱ ወንጌል ላይ ቢግ ስፔስ የምሬ ነው የምነግርህ እና በነገረ ድህነት ላይ እኔ እናንተ ሳንግባባ በወንጌል ላይ እኔ በጣም የማምነው ምን እንደሆነ ታውቃለህ? የሰው ልጅ ክርስቶስን ከመቀበሉ በፊት በደንብ አድምጠኝ። ክርስቶስን ከመቀበሉ በፊት በወንጌል ቃል ላይ ማመን መቻል አለበት። ክርስቶስን ከመቀበሉ በፊት ከዛ በኋላ ነው በወንጌል ላይ ያለውን ክርስቶስ ስነግረው አሜን የሚለኝ ማለት ነው። አለበለዚያ ላይ ዛሬ ላይ አድምጠኝ። አንድ አፖስትል ሐዋርያዊ አሁን ለምሳሌ ወንጌላውያን ነን ተብሎ በፕሮቴስታንት ወንጌላውያን ነን ተብሎ ብዙ ዲኖሚኔሽን አለ። ወንጌላውያን ነን እራሱ ተብሎ ማለት ነው። እኔ ግን ወንጌላውያን ነን ተብሎ አንድ ዲኖሚኔሽን ነው መኖር አለበት ብዬ የማስበው። ገብቶካል? ይሄን ያነሳውበት ለዛ ነው። እኛ የሐዋርያት ቤተክርስቲያን ውስጥ ነን ያለ ነው ብለን ስንል ሁለት የሐዋርያት ቤተክርስቲያን የለም፣ አንድ ነው ያለው። በአንዲቷ የሐዋርያት ቤተክርስቲያን ውስጥ ምን አይነት ክርስቶስ አለ ብትለኝ አንድ ክርስቶስ ነው። አንድ ክርስቶስ ስለ ባህሪው ብትል፣ ስለ አምላክነቱ ብትል፣ ስለ ሥላሴ አንድነትና ሶስትነት ብትል፣ ስለ ክርስቶስ ማዳን ቤዛነቱ ብትል፣ ስለ ዘላለማዊ አምላክነቱ ብትል በምንም ነገር ነው የምነግርህ እኮ ምንም አይነት ልዩነት ሳይኖር በአንድ አስተሳሰብ አለ። የቀኖና ልዩነት ሊኖር ይችላል፣ እሱ ችግር አይደለም። በክርስቶስ ላይ ነው የምነግርህ። በክርስቶስ ላይ አንድ አቋም እንዲኖረህ መጽሐፍ ቅዱስን አራቱ ወንጌላውያንን አሜን ብሎ የማይቀበል ሰው ስለ ክርስቶስ ብሰብከው ግራ ይጋባል። መጀመሪያ የሰው ልጅ መቀበል ያለበት ወንጌል ነው። እኛን የለያየን ምን እንደሆነ ታውቃለህ? በወንጌል ላይ አሜን አለ ማለት ነው።
በቃ የራስን የወንጌል ቃል እስቲ አሁን ቆይ በእናትሽ አንድ ጊዜ አፖስትል አንድ ጊዜ ስሜታዊ ቆይ አዳምጪኝ። ስሜታዊ አይ በቃ አይተን አንሰር አዳምጪኝ። ሚውት በጌታ አድርገህ አዳምጪኝ። አሁን ሚውት ቆይ አዳምጪኝ። አድርገህ እኔ ሚውት ይኸውልሽ አድርገህ የጠየኩሽ ጨርስና ጥያቄ ቆይ ይኸውልሽ ሀሳቤን ቆይ አዳምጪኝ። ልጨርስና ቆይ አይደለም ይኸውልህ አንቺ ዝም ብለሽ አድምጠኝ እኮ ነው። እኔ አድምጠኝ መልሳለኝ ግን እኔ መልሳለኝ ይኸውልሽ እኔ እኔ ሁሌ ልመልስ አታውራ አፖስትል ሉቃስ በጣም እድል የሚሰጥ ለምን በጣም እኔ እኮ ሪስፔክት ጥያቄ ለምን ሰጥቶ ነው። አትመልሽልኝም? ሌላ ወደዚህ አድምጠኝ መጀመሪያ ይኸውልህ ግን አድምጠኝ። እኔ መልሳለኝ አንተ ሉቃስ ሪስፔክት ሉቃስ እንዳለ ሁለት ሚኒት ስጣቸውና ሁለቱም ሁለት ያው የተፈለቀ አሁንም 5 ደቂቃ ይሁን እህታችን ታወራ 5 ደቂቃ ከዛ አፖስትል 5 ደቂቃ ያወራ። በቃ እኔ ሶስት ከኛ ብታደርግላቸው አልፈጅም። አይበቃቸው? እኔ እኔ አልጨርስም። ሲምፕል አንሰር አለኝ። ለዚህ ሲምፕል አንሰር ምንድነው? እግዚአብሔር የቤተክርስቲያንንም የካህናቶችንም ድምፅ ይሰማል እናምናለን። በቃ የእሱ ሜርሲፉል መሆን የእሱ ስራ ነው። ገባ? እሱ ነው የሚምረው፣ ግን እኛ እናምናለን። በቃ ጸሎት ይሰማል ብለን በተለይ ደግሞ እናንተ የማትቀበሏቸው መጽሐፍቶች ውስጥ ለምሳሌ ሁለተኛ መቃቢያ ነው መሰለኝ 12:44 ላይ በቃ መጸለይ ምህረት ሊያሰጥ እንደሚችል ተጽፏል። እኛ 81 መጽሐፍ ነው የምንቀበለው። በቃ እግዚአብሔር ሊምር ይችላል እስቲ እናምናለን። ማስረጃውን አቅርቤልን እህታችን። ለምሳሌ ሉቃስ 81 እኔ ይሰማል፣ ይቅርታ በቃ ሰማለሁ። ደግሞ እግዚአብሔር ሰበርጂ በመሀል መሞከር ምን ችግር አለው? ሊምር ይችላል። ከነገረ ድነት እሺ በጣም ቆይ ሉቃስ ደቂቃ 3 ደቂቃ አርገና ስጠን። አንተም ሀሳብን እዚህ ላይ ሪፍሌክት ዋን ሚኒት ችግር የለም። 3 ደቂቃ የሉቃስንም ሀሳብ መስማት እንፈልጋለን። እዚህ የተቀመጥነው ሉቃስንም ልናወራው ስለሆነ ጥያቄዎች ላይ 3 ደቂቃ አድርገን ሉቃስም ያንተ ሪፍሌክሽን ንገረን፣ የእኛንም ሪፍሌክሽን እንናገራለን። ችግር የለውም። እኔ በጣም አጭር ነው። በመሀል ባትገቡ እኮ ቆየው ከጨረስኩ። ችግራችን በመሀል እየገባን ነው ነገሮችን የምናበላሸው። አንዱን ደቂቃ ዝነተ ታወራለች፣ ሁለቱን ደቂቃ በዝነተ ደቂቃ እኔ አወራለሁ። ሁለቱን ደቂቃ ዝነተ አውሪ ጨርሽ። ኦኬ እሺ፣ ችግር የለውም። እኔ ምንድነው እሱ መጀመሪያ ፍታት ስለሚደረገው አይደለም። ትልቅ መሰረት አለ፣ ሃይማኖት የቆመበት የሰው ልጅ የዘላለምን ድህነት የሚያገኝበት ሃይማኖት የተሰራበት መጽሐፍ ቅዱሳዊ የሆነ ነገረ ክርስቶስ አለ። ያመነ የተጠመቀ ይድናል ሲባል ኖ ያመነ ድኖ ነው የሚጠመቀው እየተባባልን እኔ ስለ ፍታት የማወራበት ሪስፔክቱ የለኝ። በጣም አምሶሪ። ምክንያቱም ሩቅ ነው። እኛ ኦርቶዶክሳውያን እንደሚታወቀው መጽሐፍ ቅዱስ ብቻዎች አይደለንም። መጽሐፍ ቅዱስ ብቻዎች አይደለንም። እኛ የአባቶችን ትርጉም በደንብ እንቀበላለን። በጣም ቀኖና የተሰራልን ህዝቦችንን በቤተ ክርስቲያናችን ውስጥ ዶግማ ያለንን ቀኖናዎች ሚንስ የሚስተካከሉ የሚሻሩ አዲስ ደግሞ የሚሰሩ ስርዓቶች ያለን ህዝቦች ነን። እነዚህ ሁሉ ግን ሲሰሩ መጽሐፍ ቅዱስ ነው መሰረታቸው ማለት ነው። እንደ ግል እንኳን አይኖርም። ነገር ግን ምንድነው እኔና አንተን ሊያወያየን የሚችለው መጽሐፍ ቅዱስን ትቀበላለህ ወይ? ለምን እንደዚህ ትኛለሽ? እኔ እኮ ወንጌላዊ ነኝ፣ እኔ ፕሮቴስታንት ነኝ ካልከኝ እሱን የምታሳየኝ ያመነ የተጠመቀ ይድናል አሜን ብለህ ስትቀበለኝ የስ በቃ። አለበለዚያ ግን በመጽሐፍ ቅዱስ አያምንም ብዬ አልፍካለሁ። የክርስቶስን ስጋና ደም ቅድም ስናወራ ስለነበረ ስጋዬን የበላ ደሜን የጠጣ ዘላለም ህይወት አለው ፔሬድ በቃ። ይሄንን እንዲህ ብለህ ትቀበላለህ ስለ ኖ ለመታሰቢያነት ነው ያለው እኮ ብለህ ሌላ ጥቅስ ትሰጠኛለህ ማለት ነው። ኦኬ ሌላ ጥቅስ ስትሰጠኝ ይሄኛው ጥቅስ ትክክል አይደለም ማለት ነው። ክርስቶስ ተሳስቷል ማለት ነው። ሎቱ ሰባት የሚገርም ቃል ነው። እኔ በብዛት ማለት ነው ሰዎች መጽሐፍ ቅዱስን አይቀበሉም ብዬ የምደመድመው ክርስቶስ የተናገረው ቃል ትክክል አይደለም ካሉ በቃ ኮምፕሊትሊ ያ ሰው መጽሐፍ ቅዱስን አያምንም። ለምን? ክርስቶስ የቃል ችግር የለበትም። ቃልን እንኳን የፈጠረ እሱ ነው ብዬ ስለማስብ፣ ከቃል በላይ እኔን የሰራ እሱ ነው ብዬ ስለማስብ፣ የሰው ልጅ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንፈስ የዘላለም የእግዚአብሔር መንግስት ሊያይ አይችልም ካለ ኦኬ ከውሃና ከመንፈስ ውሃ ቃል ነው ለማለት ክርስቶስ ምን ጨነቀው? የሰው ልጅ ከመንፈስና ከቃል ካልተወለደ ሊል ክርስቶስ የቃል ችግር የለበትም፣ የአስተሳሰብ ችግር የለበትም፣ ሐዋርያት አልተናገሩትም። ስለዚህ የክርስቶስን ቃል ኮምፕሊትሊ አምኖ ካልተቀበለ የሰው ልጅ ወንጌልን ያምናል ለማለት አምሶሪ አልችልም። ከዚህ አንጻር ይሄንን ያላመነ ሰው ሄዶ
ፍትሐት መንግስተ ሰማያት ያስገባል፣ እኔን ያስገባኛል። አሁን ለምሳሌ ለሉቃስ ልለው እችላለሁ፣ ለሌላ እምነት ተከታይ ግን አልልም። ለምን? በወንጌል አልተግባባንማ። ምናልባት አላቅም፣ ይቅርታ አፖስትል፣ አንተ ሁለት ባህሪ አማኝ ትሆን አንድ ባህሪ አማኝ ትሆን አላቅም። ሜቢ ሁለት ባህሪ አማኝ ከሆንክ ቢግ ስፔስ ከአንተ ጋር ስለ ክርስቶስ ስጋና ደም ራሱ ለማውራት ሪስፔክት አይኖረኝም ማለት ነው። መጀመሪያ በክርስቶስ አንድ ባህሪ ላይ መግባባት መቻል አለብን እና ይሄንን ነው ልል የምፈልገው። አመሰግናለሁ። ግን ድጋሚ ሰማንያን ጥያቄ ተመጣጥቶ ካለ ኤቪደንስ ጽፌያለሁ። ሁለተኛ መቃብያን ጽፌልሃለሁ። ለወታደሮች ጸልየዋል። እኛ ለሞቱት ሰዎች እንራራለን፣ እንወዳቸዋለን። እግዚአብሔር ደግሞ የቤተክርስቲያንን ህብረትና የካህናትን ህብረት ይሰማል። በቃ በጣም ስለምንራራ እንሞክራለን፣ እንጸልያለን። ይኸው ሃርድ ኤቪደንስ ምሰጥህ ከሰማንያኑ ከተቀበልክ ሁለተኛ መቃብያ ላይ ጽፌልሃለሁ። እሱ ላይ ያለ ለወታደሮች ጸልየዋል። በጣም ስለምንራራ ስለምንወዳቸው እግዚአብሔር ደግሞ እሱ ነው ሴቭ የሚያደርገው በሳብቱ ሂም ግን ዊ ትራይ በቃ ደግሞ የተጻፈ ነገር አለን። እኛ በጣም ብዙ ኤቪደንስ አለ። that's my answer simply አሁን እሺ ሰዓት simple አልቋል። እኔ እስካሁን እድል አልሰጠኝም። እኔም ትንሽ እድል ስጠኝና የአንተን ሪፍሌክሽን ሉቃስ፣ የአንተን ሪፍሌክሽን መስማት ፈልጋለሁ። አዎ፣ እሺ። አንዴ እኔ ልናገር። ቅድም ኢዚም ስትናገር ነበር ያመነ የተጠመቀ ይድናል የሚለውን ታምናለች ብዬ አላምንም። ለምንድን ነው የምለው? ያመነ የተጠመቀ ይድናል የሚለውን ብታምን ኦኬ፣ ያመነ የተጠመቀ ይድናል ማለት ነው። ስለዚህ የጌታ እራትም ካልበላ አይድንም እያለች ነው፣ የጌታ እራትም ካልወሰደ። ስለዚህ ያመነ የተጠመቀ ይድናል የሚለው ፋላሲ ሊሆን ነው ማለት ነው። ስለዚህ የሚያድነው እንዴ በክርስትናም እንግዲህ በኦርቶዶክስ የኦሪጂናል የኦርቶዶክስ ትምህርትም ቢሆን ክርስቶስ ብቻ እንደሚያድን ይናገራል የቤተክርስቲያን መጽሐፍትን ብዬ ልጨርስ አንዴ። ኦርቶዶክሳን በአጠቃላይ እኛ ይኸውልህ ያመነ እሺ አንድ ጊዜ እኮ ልጨርስ ያመነ የተጠመቀ ብቻ ነው የሚድነው። አይ በሰዓቱ ይኸውልህ በሰዓቱ ችግር የለውም። አይ በሰዓቱ እሺ ላቋርጥ ላሳጥርና ያድነው ልጨርስ ቀጥ ብለህ ከሰማኝ 20 ሰከንድ አላወራም። ሜቢ ሪከርድ ልጨርስ። ሰው ይደረግ እያወራ ብዬ ነው። አይገባም። ልጨርስ ፕሊዝ። ያመነ የተጠመቀ ብቻ ነው የሚድነው አላለችም ለማለት ነው። ቴንክ ዩ። አወራውን ኦኬ ቀጥል። ኦኬ። ስለዚህ በተለይ ሉቃስ ያንተን መስማት ፈልጋለሁ። እኛ የምናምነው ቅድም በክርስቶስ ኢየሱስ በማመን በጸጋ ድኛለሁ ብለሃል። እንዳረሳሱ ሊሰመርበት ይገባል። ድነናል እንደ ልጅ እንደ እግዚአብሔር ፍቃድ፣ ግን የእግዚአብሔርን ፍቃድና ሀሳብ እየፈጸምን በመንፈስ ቅዱስ አማካኝነት የሚኖር ህይወት ነው። በመንፈስ ብትመላለሱ ትድናላችሁ፣ በመንፈስ የስጋን ስገራ ብትገሉ ትድናላችሁ። የክርስትና ህይወት በፊዚካል የሚኖር ሳይሆን በመንፈስ የሚኖር ነው። እግዚአብሔር ክርስቶስ ግንድ ሆኖ እኛ ቅርንጫፍ ሆነን የምንኖረው ነው። በራሳችን እየጣርን እያመጣን የሆነ ነገር እያደረግን ሳይሆን እንዲሁ በጸጋው ከእሱ ጋር ብቻ በመቅረብ በመንፈስ የምናገኘው ህይወት ነው የክርስትና ህይወት የምንመላለሰው። ይሄን ካል የጌታ እራት ኦኬ፣ የጌታ እራት ጸጋ ይሰጠናል። ቅድም አፖስትልም ሲል ነበር፣ አንተም ስትል ነበር ያላችሁት ሁለታችሁም እስማማለሁ። በዲፊኒሽን ተርሙ በዲፊኒሽን ለመታሰቢያ ነው የምንወስደው። በዛ ውስጥ የእግዚአብሔር ጸጋ ይኖረናል። ኃጢአትን እያሸነፍን የምንኖርበትን ጸጋ ይሰጠናል ነው። ይሄ ነገር ግን የዘላለም ህይወት ይሰጠኛል ብለን ከስጋው ከደሙ ጋር ብቻ አታች ካረግነው ከክርስቶስ ጋር እየነጠልነው ነው። ክርስቶስ ነው ህይወትን የሚሰጠው። ማርታ ያኔ አልዓዛርን ሲጠራው ኢየሱስ በትንሣኤ ቀን እንደሚነሳ አውቃለሁ ስትለው እኔ ከሆነ ትንሣኤ አለ ኢየሱስ። ስለዚህ ሰዎች አምነው በክርስቶስ አምነው ተጠምቀው በሆነ አጋጣሚ እስር ቤት ገብተው የጌታ እራትን ለመውሰድ ወይ ቄስ አጥተው እድሉን ባያገኙ ወደ ሲኦል ሊሄዱ ነው። የጌታ እራትስ ስንቴ በመውሰድ ነው የሚገኘው? ለምሳሌ እኔ ዛሬ ጌታ እራት ወሰድኩ። መጀመሪያ ቀን ጥያቄ ነው በደንብ ብጠይቅህ አንድ ላይ ትመልሰዋለህ። አንድ ቀን የጌታ እራት ወሰድኩ። ኦኬ፣ ከዛ በኋላ ኤክሰፕሽናል ኬዝን በዶግማ አታገናኙ። በቃ ኤክሰፕሽናል ኬዝ ማለት ኦፖርቹኒቲ ኦፖርቹኒቲ ያለ ማለት ነው። አሁን ዋናው ምንድን ነው? የዘላለም ህይወትን ይሄን ካልወሰደ አያገኝም ካልን አንድ ሰውን የዘላለም ህይወትን ከክርስቶስ ነጥለን እያየው ነው። ህይወቱ በክርስቶስ ማመኑ ነው ዋናው። ጥምቀትም እኛ ስንል የነበረው በክርስቶስ ጋር አንድ ይሆናል። በጥምቀት ሳክራመንት በክርስቶስ የስጋ ደሙንም ኤቭሪቲንግ እንስማማለን እያልን ያለ ነው። ግን ከኢየሱስ ክርስቶስ ተነጥሎ ከታሰበ አንድ ነገር የድነት ሳይሆን የሞት መንገድ ነው የሚሆነው። ክርስቶስ ነው ህይወት ሰጪ። በጸጋ በክርስቶስ የምናገኘው ህይወት ነው እንጂ በጥረት በጌታ እራት በለው በተለያየ ነገር በዛ ውስጥ ህይወት አገኛለሁ ብሎ ማሰብ ሞት ነው እያልኩ ነው። ይህን በደንብ አያይዘህ እንድትናገር ፈልጋለሁ። እኛ ድነናል። ዕብራውያን 10:10 ላይ ቆይ፣ ዕብራውያን 10:10 ላይ ተቀድሳችኋል። ሉቃስ እኔ ጻፍኩትን አንብበው። ይቅርታ ዲያቆን ሉቃስ
ዳስ ማይ ፋይናል ኮንክሉዥን። ለድህነት ፕሮሰስ በሪፔንተንስ መትጋት ያስፈልጋል። ስጋና ንስሐ እየገባን ስጋና ደም ማን ነው መቀበል ሚዩት ያደረገኝ? አንተና እንዴ ሉቃስ? የጻፍኩት ሁለት ደቂቃ ሪሊንግ ነበር እኮ 2 ሚኒትስ ሉቃስ ታይም አለኝ። 2 ሚኒትስ አለው እኮ ያ ልጨርስ። እሺ እያቋረጡኝ ነው፣ ያዝልኝ የተቋረጥኩበትን። እሺ ዋናው እንድትመልስልኝ የምፈልገው የኃጢአት ስርየትን አግኝተናል ስናምን፣ በክርስቶስ ስናምን የኃጢአት ስርየትን አግኝተናል። ቅድም ስትለኝ ነበር ያገኘነው የኃጢአት ስርየት ምን ያህል ነው የሚለውን መለሰልኝ። 100% ነው ጸድቀናል ስላልክ ማለት ነው ወይስ እስከዛ ቀን ያለውን ኃጢአት ስርየት ነው ወይስ እስኬት ድረስ ያለ ነው? እኔ ማምነው ኢየሱስን ሳምነው የኃጢአትን ስርየት አግኝቻለሁ 100%። ያን የሚለው ቆላሲያስ ላይ የኃጢአትን ስርየት ባገኘንበት በልጁ በክርስቶስ ኢየሱስ ከጨለማ ወደ ብርሃን ወደ ልጁ መንግስት አፈለሰን ነው የሚለው። ፈልሰናል፣ በልጁ መንግስት ስር ነን። አሁን የኃጢአት ይቅርታን አግኝተናል 100%። ለዛ ነው የእግዚአብሔር ልጅ የሆን ነው። ከእግዚአብሔር ጋር ህብረት ለማድረግ ድፍረታችን በክርስቶስ ኢየሱስ ነው። አባ አባ ብለን የምንጮህበትን የልጅነት ስልጣን ሰጥቶናል። አሁን ልጆች እንጂ ባሪያዎች አይደለንም። ስለዚህ ኃጢአት ራሱ የኃጢአት ስርየት እኔ ገና ሂጄ ማገኘው ምን ያህል የየቀኑን ኃጢአት ነው? ምን ማለት ነው? ራሱ ዲፊኒሽን የኃጢአት ስርየት ማለት እኛ ጸጋውን ከጌታ ጋር ሆነን የምንኖረውን የክርስትናን ህይወት ለመኖር ጸጋ ይሰጠናል ነው ምንለው እንጂ የኃጢአት ይቅርታን አግኝተናል። ለምን ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉት ክርስቶስ ተሳስቷል ትላለህ። ስለዚህ ክርስቶስ ተሳስቷል ትላለህ። ልጨርስ አንዴ። በክርስቶስ ኢየሱስ ኖ ላሉት ኖ ኖ፣ ክርስቶስ ተሳስቷል ትላለህ። አትጨርስ፣ ቆይ። ክርስቶስ ተሳስቷል ትላለህ። መልስልኝ እስኪ። ልጨርስ ፕሊዝ። ክርስቶስ ተሳስቷል? ኖ ኖ ኖ፣ ክርስቶስ ተሳስቷል። ይህ መልስልኝ። ብንነጋገር እኮ ብዙ ህይወት ጊዜ ያለው እነሱ ቃል ነው ማውራት ያለው። ትረብሻላችሁ፣ ግን ፕሊስ ክርስቶስ ልጨርስና ኖ፣ ክርስቶስ ተሳስቷል። እሺ ይህን አንቺ መልስልኝ። ክርስቶስ አሁን አፌ ላይ ተሳስቷል ያለውን እዳ ልጨርስ። አይደለም። ድህነት አንዴ በእምነት ነው የምናገኘው ካልከኝ ክርስቶስ ተሳስቷል ወይ? እኔና እሱ ያመነ ቅድም የተጠመቀ ይድናል ተነጋግረናል። ያለው ክርስቶስ። አድምጠኝ፣ ቆይ ቆይ፣ ስለ ከኔ ጋር ድነት አውራ፣ ከኔ ከፈለግን ጋር አውራ። እናወራለን፣ እሱ ችግር ነው የለውም ሰው እህቴ። ከኔ ጋር አውራ። ክርስቶስ ተሳስቷል ወይ ነው ሾርት አንሰር። ለመሰለ ክርስቶስ ያመነ የጠመቀ ይድናል ሲል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር ኦኬ። ስለዚህ ክርስቶስ እዛ ጋር ያመነ የጠመቀ ይድናል ያለውን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ያለው ክርስቶስ ተሳስቷል? ንገረኝ እስቲ፣ እንደ መጽሐፍ ቅዱስ መልስልኝ። ይኸውልሽ ሁለቱ ቃል ይጋጫሉ? እኔ እግዚአብሔር ይቅር ይበልሽ መልስልኝ። ክርስቶስ ተሳስቷል ስላልሽ ክርስቶስ አይሳሳትም። ግድ የለህም እያልከኝ እኮ ነው እያልከኝ ነው። እሺ አንዴ እምነቴን በቃ ጨርሻለሁ ብለህ ካልከኝ ክርስቶስ ያመነ የተጠመቀ ይድናል ብሎ ሲለኝ ኦኬ፣ እኔና ማመን ሉካስ አለብኝ፣ መጠመቅ አለብኝ። ከዛ ደግሞ የክርስቶስ ስጋና ደም ስቀበል የዘላለም ሕይወት አገኛለሁ። እኔ ድነት ላይ ኦርቶዶክስ ነኝ። ተነጋግረናል። እኔና በእምነት እሺ ብቻ በቃ ጠየቅሽኝ አይደል? በእምነት ሚዩት ብቻ አርጊና ስሚ። እሺ ጠይቀሽኛል። ሚዩት መልስልኝ። አርጊና ስሚ። ኦኬ ሚዩት መልስልኝ። አርጊና ስሚ። ሌላ ነገር አታውራልኝ፣ ሚዩት በዚህ አርጊና ብቻ ስሚ። መልስ። እሺ ላሳጥርና ልንገርሽ። ቅድም ሉቃስንም ነግሬዋለሁ ስለ ድነት። እኔ ክርስቶስ ኢየሱስን ስናምን ድነናል። ስንት ፐርሰንት? ስለ ድነት ቅድም እያወራ ነው። በመንፈስ ዳግም ውልደት መንፈሳችን ዳግም ተወልዶ የእግዚአብሔር ልጅ ሆነናል። ከእግዚአብሔር ጋር ታርቀናል። አሁን በእግዚአብሔር ጋር ሰላም አለን። ገና ኤርነሳ የምናደርገው ሳይሆን ሮሜ 5:10 ላይ እንደሚናገረው አሁን ከእግዚአብሔር ጋር ጠላቶች ሳለን በልጁ ሞት ከእግዚአብሔር ጋር ከታረቀን እንግዲህ ሰላምን እንያዝ እንላለን። ከእግዚአብሔር ጋር ታርቀናል። እርቁ ኮንዲሽናል አይደለም፣ 100% ታርቀናል። ለዚያ ነው የእግዚአብሔር ልጅ የሆን ነው የጸደቅ ነው መንፈሱን በእኛ ውስጥ ያስቀመጠው። ከዛስ አልቋል እንደፈለግኩ ልሆን አይደለም፣ እንደፈለግን እንድንሆን ሳይሆን ኢየሱስ ሴቪየር ብቻ አይደለም፣ ሂዝ ሎርድ ሴቪየርና ሎርድ ነው ብለን ያመን ነው። ስለዚህ አሁን ህይወታችን ላይ ኢየሱስ ጌታችን ነው። ትእዛዙን የምናደርግበት ቃሉን የምናደርግበት እንደ እግዚአብሔር ፍቃድ የምንኖርበት የእኛን ሳይሆን የእግዚአብሔርን ፍቃድ የምንፈጽምበት የእግዚአብሔር ልጆች ነን። ስለ እኛ ስለ ኃጢአት ምትን ከሆነ ከእርሱ ጋር ከሞትን ብቻ ነው በህይወት የምንነግሰው። ከእርሱ ጋር መሞት ይጠይቃል። ልክ ነው፣ በጸጋ ነው የተቀበልነው። ድነት በነፃ የሚሰጥ ብቻ ሳይሆን ህይወታችንን ሪኩዌስት የሚያደርግ ነው። ከእሱ ጋር የሞቱት ብቻ ናቸው በህይወት የሚነግሱት። ከእርሱ ጋር ከሞታችሁ በህይወት ትነግሳላችሁ ይላል። መሞት ይጠይቃል። የመጀመሪያው እኛ ሞተን ጳውሎስ እንዳለው እኔ ከእሱ ጋር ተሰቅያለሁ ክርስቶስ በእኔ ውስጥ ይኖራል የሚል ነው። ፔሬድ። ስለዚህ የእግዚአብሔር ልጆች ዕለት ዕለት ከዛ ምን ይሆናሉ? መጠመቅ አለ። ከእርሱ ጋር አንድ የምንሆን ኃጢአትን አሸንፈን ከእሱ ጋር ከሞቱ ጋር ተባብረን ኃጢአት ላይ ነግሰን የምንኖርበት ነው። በጌታ ራት እየወሰድን መጽሐፍ ቅዱስን እያጠናን ከእሱ ጋር ህብረት ፌሎሽፕ እያደረግን በጸሎት እያደረግን ስር እየሰደድን ክርስቶስ ኢየሱስን እንመስላለን። ለዛም ነው የተጠራ ነው። በልጁ ሞት ሲከብር ደግሞ ኢየሱስ ክርስቶስ ሲመጣ ደግሞ ስጋችን የሚበሰብሰው የሚያረጀው የኃጢአት ኃይል ያለበት ለዘላለም ይቀየራል። ግሎሪፋይድ እንሆናለን። ከእርሱ ጋር ለዘላለም እንኖራለን። ይሄ ነው ክርስትና።
ይሄን ቅድም ከሉቃስ ጋር ተነጋግረን እዚህ ላይ ብዙ ምንም ተማሳይ አይነት ስታንድ ስላለን ነው ቅድም እኔ ዝም ብዬ የምሰማ የነበረው። ጥያቄ ካለን እንትን ትይናለሽ። ነገር ግን ሉቃስን እርሳና ለእኔ መልስልኝ። ሉቃስን እርሳ። እሺ ሉቃስ እኔን እየጠየቅኩክ ለእኔ መልስልኝ። ከእሱ ጋር አውርተክ ሊሆናል ችግር የለውም እሱ። ለእኔ ግን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ሲልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ሁለቱን የተናገረበት መንገድ ክርስቶስ ተሳስቷል ወይ? በእምነት ብቻ የሚዳን ከሆነ የሰው ልጅ ስጋውን ሳይበላ ደሙን ሳይጠጣ መዳን እንደማይችል ክርስቶስ ነው የተናገረው። ስለዚህ ክርስቶስ ተሳስቷል እያልከኝ ነው ወይ? አንዴ በማመን ድኛለሁ ካልከኝ ክርስቶስ ተሳስቷል ወይ? ይህን መልስልኝ። እኔ ጥሩ ደፋር ልሁን በዚህ ጥሩ። ቃል ላይ አንተ እሱ መልስ መጽሐፍ ቅዱስን ሁሉንም አታስተምረኝ። እሺ በቃ ሾርት መልስ ነው በአጭሩ የምፈልገው። ልመልስልሽ። መጽሐፍ ቅዱስን ሙሉ በሙሉ ነው የምናምነው ከዘፍጥረት እስከ ራእይ። ምን ማለት ነው? አንድ ሰው በክርስቶስ ኢየሱስ አምኖ ህይወቱን ለእሱ ሰጥቶ የእውነት ከልብ እግዚአብሔር ነው ከልብ የሚያይ እውነተኛ እምነት አምኖ ቢሞት ቢያርፍ የዘላለም ህይወት ይወርሳል። ነገር ግን በህይወት ቢኖር ደግሞ ኃጢአትን አሸንፎ መኖር ስላለበት ከክርስቶስ ሞት ጋር ተባብሮ በጥምቀት ኃይል ከክርስቶስ ጋር አንድ ሆኖ በህይወት ይኖራል ማለት ነው። ሳይመቸው ያ ሰው እስር ቤት ተወርውሮ ልክ አምኖ ሳይጠመቅ ቢቀር በሆነ አጋጣሚ ቢቀር ውሃው ስላልተጠመቀ ይሞታል፣ ይጠፋል የሚል እምነት የለም ክርስትና ውስጥ። ይሄ ደግሞ ማስረጃችን ከክርስቶስ ጎን ተሰቅሎ የነበረው ነው። ዛሬ ከኔ ጋር በሰማይ ነው ያለው። ስለዚህ ዱግማ ነው ክርስቲያን የምጠይቅህን። ይኸውልሽ፣ ዱግማ እኔ ጌታ ራት እኔ ዱግማ ነው ቆርባለሁ፣ የምጠይቅህ። የጌታ ራት ወስዳለሁ። ኤክሰፕሽናል ኬዝ አታውራኝ። እኔ አሁን ስለ መጽሐፍ ቅዱስ ነው የምጠይቅ። ኤክሰፕሽናል ኬዙን ለእግዚአብሔር ተውለት፣ ኤክስ አይመለከተንም። ምን እኔ ማለት ነው? የጥምቀትና የቁርባን የእግዚአብሔር ትምህርት ሀሳብ ከመስቀሉ ሄዶ በኋላ ምናምን ነው አትበለኝ። የመጣው። ስለ ዘላለም ህይወት ነው የማወራው። የጥምቀትና የቁርባን ትምህርት እኮ ከመስቀሉ በኋላ ነው የመጣው። ትእዛዝ ፎር የመጣው ኤግዛምፕል ይቅርታ፣ እሺ፣ በዛ ዋናው ይሰራል። ነገር ምንድን ነው? ዋናው ነገር ሴቪ ከኔ ጋር ጥምቀት ብናወራ ታወራለች። ልመልስላት ጥምቀት ምን ይላል? ልመልስላት የክርስቶስ ያስተማረው ኒቆዲሞስ ያስተምር ኒቆዲሞስ በዮሐንስ ምዕራፍ 3 አስተማሪ ነው። ኒቆዲሞስ ትልቅ ሰው ነው። ትልቅ አስተማሪ ነበረ ለአይሁድ ሰዎች። ክርስቶስ ምን አለው? ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ሊወርስ አይችልም። ደግሞ ምን አለው? እኔ ዳግመኛ ወደ እናቴ ማህፀን ልገባ እንዴት ይሆናል? ክርስቶስ የተናገረው ነገር አለ። ደግሞ ምን አለው? ከስጋ የተወለዱ ከስጋ ናቸው፣ ከመንፈስ የተወለዱ ከመንፈስ ናቸው ይላል። አንደኛ የእግዚአብሔር መንግስት እንደሚያስወርስ፣ ሁለተኛም ደግሞ ከመንፈስ እንደሚወለድ ተጠመቀው ሰው። እምነትና ጥምቀት አብሮ የሚሄድ ነው፣ ፓኬጅ ነው። ክርስቶስ ማመንና ጽድቅን መስራት አብሮ ፓኬጅ ነው፣ አይነጠልም። ድነት ከክርስቶስ ወይ በክርስቶስ ማመንና ጽድቅን መስራት አይነጠልም። እነዚህ አብሮ የሚዋሃዱ ናቸው እና በዛ መንገድ ነው የሚታየው። ግን በዚህ ኤክሰፕሽናል ነገሮች አሉ። ኦፍኮርስ ስፔሻሊ እንደ ምሳሌ አንድ ሰው ሙስሊም ሆኖ የሚኖርበት አገር ቤተክርስቲያን ከሌለ፣ መስጊድ ከሆነ ክርስቲያን የሚገደልበት ክርስቲያን የሚፈጭበት ቦታ ከሆነ የሚገደለው ቦታ ከሆነ እዛ ሆኖ ልቡ ተከፍቶ እንደው እኔ ያመልኩት ነገር ይሄ ነበረ፣ እኔ ግን ክርስቶስ ወደዋለሁ ፈልገዋለሁ ብሎ ቢናገር ክርስቶስና ቢገደል እንደው ተሰውሮ እምነቱ ይዞ ቢገሉት ወደ አምላኩ ነው የሚሄደው። ለምን? የሚጠመቅበት ቦታ የለም፣ ቤተክርስቲያን የለም፣ የክርስቶስ ሥጋን መቀበል አይችልም፣ ትምህርት መማር አይችልም፣ የሚረዳው የለም። ግን እንደቻለ መጠን ልቡ ሰጥቷል እግዚአብሔር። እንደው ይሄ ራሱ የሉቃስ ወንጌል እዛ ውስጥ የተሰቀለው ወንበዴ ራሱ ወንበዴው ብናየው የነበረው ወንበዴ ምን አለው? በመንግስት በመጣ ጊዜ በመንግስት አስበኝ። ይሄ ባይዘው ሁለት ነገሮች አሉ። አንደኛ ኤክሰፕሽናል እንደሆነ የእግዚአብሔር ፍትህ እና የሰው ልጅ ፍትህ አብሶሉትሊ አንድ አይደለም። እኛ የምናስበው በቃ ይሄ ሰው ይሄ ማድረግ ካልቻለ የሚችልበት መንገድ ከሌለ መንገድ ተዘግቷል፣ ይሄ ሰው በቃ ገነት ሳይሆን ሲኦል ነው የሚገባው ልንል አንችልም። ግን ደግሞ ቤተክርስቲያን የሚሄድበት መንገድ ከቻለ፣ የሚጠመቅበት ቦታ ካለ፣ የሚማርበት ቦታ ከሆነ፣ ክርስትናው ተምሮ አውቆ አምኖ ተጠምቆ በክርስትናው የሚያድግበት ቦታ ስፍራ እስካለ ድረስ ይጠይቅበታል።
ካልቻለ ግን ከዚህ ሰው በላይ ነው። የተጠመቀው ወንበዴውም ደግሞ የተሰቀለው ወንበዴ ተሰቅሏል፣ ሊጠመቅ አይችልም። መስቀል ላይ ተሰቅሏል ይህ ወንበዴ አንደኛ። ሁለተኛ ደግሞ ያው እሱ ደግሞ መንፈስ ቅዱስ ከመውረዱ በፊት ነው። ዮሐንስ ምዕራፍ 7 ቁጥር 39 እንደሚለው ወልድ ሳይከበር መንፈስ ቅዱስ ሊወርድ አይችልም፣ ለሰው ሊሰጥ አይችልም። እና ዋናው መንፈስ ቅዱስ የወረደው ራሱ ኢየሱስ ስላረገ ነው። ሲያረግ በኋላ ነው መንፈስ ቅዱስ የወረደው። እንደው ቤተክርስቲያን ራሷ የኛ ቤተክርስቲያን ባለ 50 ፌስት ኦፍ ፔንቴኮስት የሚባለው ባለ 50 ራሱ የቤተ ክርስቲያን ልደት ነው የሚባለው። ቤተ ክርስቲያን የተጀመረችው ልደቷ በዛ ጊዜ ነው። መንፈስ ቅዱስ የወረደው በዛ ጊዜ ነው። ከዛ በፊት የነበረው ጥምቀት ዳግም ልደት አልነበረም። ለዛ ነው የተጠመቁ ሰዎች በመጠመቁ ዮሐንስ መጡና ምናሉ ስለ መንፈስ ቅዱስ አናቅም ይላሉ። ስለ መንፈስ ቅዱስ ሲወራ አያውቁም፣ ዳግምኛ ተወለዱ። ለምን? መጠመቁ ዮሐንስ እኮ ተናግሯል። ከኔ በኋላ የሚመጣው በእሳት ያጠምቃቸዋል ብሎ ተናግሯል። እና እሱ እያደረገው የነበረው ይመጣሉ፣ ይናዝዛሉ፣ ስለ ኃጢአታቸው ይናገራሉ፣ ከዛ ይጠመቃሉ። ይሄ ደግሞ የንስሐ ጥምቀት ነው። ልብን የሚያዘጋጅ ለንስሐ ለመንግስቱ። መንግስቱ ራሱ ክርስቶስ ነው። መንግስተ ሰማያት ከእሱ ካረገ በኋላ ግን ሁሉም ከተፈጸመ በኋላ ነው መንፈስ ቅዱስ የወረደው። ይሄ ደግሞ ቤተክርስቲያናዊ ትምህርት ነው። ከኪሴ ያመጣው ትምህርት አይደለም። እና መንፈስ ቅዱስ የወረደው ክርስቶስ ካረገ በኋላ ነው። ከክርስቶስ እርገጥ ሁሉ ነገር ከመፈጸሙ በፊት የዳግም ልደት ጥምቀት አልነበረም። ይሄ በደንብ ማወቅ አለብን። እና እነዚህ ፕሪፓሬሽን ናቸው። ጥላም ደግሞ አሉ። ብሉይ ኪዳን ውስጥ ራሱ የጥምቀት ጥላዎች አሉ፣ ሻዶ። እና በዛ መንገድ ነው የሚታየው። ግን እነዚህ ጥምቀት ቁርባን፣ ስፔሻሊ ጥምቀት ራሱ ሰው ይጠመቃል፣ ከዛ የክርስቶስ ሥጋ እንደሚቀበላል። ለምንድነው ቤተክርስቲያን እነዚህ ውስጥ ይሄ ቤተክርስቲያናችን ውስጥ ይሄ የሚደረገው? ጥምቀት ራሱ በር ነው የሚባለው። ሰው ሲጠመቅ የእግዚአብሔር ልጅነት አግኝቷል፣ የሥላሴ ልጅነት አግኝቷል፣ የእግዚአብሔር ልጅ ሆነዋል፣ እግዚአብሔር አባቱ ሆነዋል። ይሄ ሰው የመንፈስ ቅዱስ ማደሪያ ሆነዋል። በቃ ቤተ መቅደስ ሆነዋል የእግዚአብሔር። አሁን ይሄ ካደረገ በኋላ የክርስቶስ ሥጋና ደም ይቀበላል። ይሄ መሰረታዊ ትምህርቶች ናቸው እነዚህ። ጥምቀት ዶር ኦፍ ኦል ሳክራመንት ይባላል። በር ነው፣ ለእነዚህ ሚስጥራት በር ነው። ሥጋና ደም ደግሞ ሲል ኦፍ ኦል ሳክራመንት፣ የሁሉ ሚስጥራት መታተሚያ ናቸው። የሚታትመው በሱ ነው። ለምን? ሥጋና ደም ይቀበላል። ሥጋና ደም መቀበል ማለት የብሉይ ኪዳን ጥላ የነበረው የበጎች ደም ሲረጩ በበራቸው ላይ የዛ የጥላው ይሄ የአካል የተፈጸመው በአዲስ ኪዳን የክርስቶስ ሥጋና ደም ነው። አማናዊ የክርስቶስ ሥጋና ደም የእግዚአብሔር በግ የሆነው ክርስቶስ ደሙ አፍሷል። ይሄ ሥጋና ደሙ ስንቀበል ከጠላት ዲያብሎስ እንጠበቃለን። ጠላት ዲያብሎስ እናሸንፋለን። በምንቀበለው ጸጋ እንደገፋለን። እግዚአብሔር መንፈስ ቅዱስ ያድርብናል። አብና ወልድ ይኖርብናል። በጣም ብዙ ጸጋ አለው። በጣም ዝርዝር ነው ያለው። እና ዋናው ክርስትና እኮ ሰዎችን ማስፈራት አይገባም። ብዙ ሰዎች የአእምሮ ችግር ወይ ሱሳይድ ራሱ ዲፕሬሽን ባይዝ ወይ አሜሪካ ውስጥ ያደገው በቃ ትሞታላችሁ ሲሆኑ የምትገቡት ይሄ ሳዘርን ባፕቲስቶች የሚባሉ አሉ። በጣም የፍርድ ስብከት ሲሰብኩ ሰዎች ራሳቸው መግደል ጀምረዋል። በጣም ወጣቶች እየሞቱ ነው። በጣም የሞቱ ወጣቶች አሉ። በቃ እኔ ጌታ ሲመጣ ሲኦል ልገባ ስለሆነ ራሴ ልገደል፣ በቃ መሰናበት አለብኝ ይላል። ይገላል ራሱ። በጣም ሲሪየስ። እነዚህ አይነት ትምህርቶች በሚጣፍጥ መንገድ፣ ሰው ማያስፈራራ መንገድ ማስተማር አለ። ለምን? ሰዎች ይፈሩና አእምራቸው ራሱ ሊነካ ይችላል። ሲሪየስሊ አይቻልም። እና ይሄ ዋናው ጌታ ሲመጣ እኛ በሱ ፊት እንድንቆም ለዘላለም እንድንኖር ከሱ ጋር ምንድነው አሁን ያለብን? ንስሐ መግባት፣ ሥጋን ደግሞ መቀበል፣ እግዚአብሔር የሆነ ነገር ማሸነፍ ካልቻለን ጸጋው መለመን፣ እርዳኝ፣ ቅዱስ መንፈስ አይርቀኝ። በቃ ዳዊት እንደዛ ነው ያላል። አጥበኝና ነጭ በረዶ ሆናለሁ ብሎ ነው የተናገረው። እግዚአብሔር ነው የሚያነጻን፣ የሚቀደሰን፣ የሚለውጠን፣ የሚባርከን፣ የሚጠብቀን እግዚአብሔር ነው። እና በዛ መንገድ ነው የሚታየው። እኔ እያልኩት ግን ሚስጥራት አያስፈልጉም እያልኩኝ
ግን ኤክሴፕሽናል የሆኑ ነገሮች አሉ። ጀስት ከሰው እጅ በላይ ናቸው፣ ከችሎታው በላይ ነው። ፎር ኤግዛምፕል አንድ ሰው ኢቨን እኛ አባቶች ተናግሯል። አንድ አባ ገብረ ኪዳን ሲያስተምሩ አንድ ሰው ሊጠመቅ ከሆነና ሄዶ በመንገድ ቢሄድና ቢመታ በሚኪና ቢመታና ቢሞት ቢገጨዋን ሚኪና ይሄ ሰው ከእግዚአብሔር መንግስት ያንሳል አይገባም ልንል አንችልም። ልቡ መሻት ምን ነበረ? አምኛለሁ ልሂድና ልጠመቅ፣ ሞተ ትንሣኤው ልሳተፍ፣ ልቀበል፣ የእግዚአብሔር ልጅነት ላገኝ ብሎ ነው አይደለ? እና በዛ መንገድ ነው ማየት ያለብን። እግዚአብሔር ልብ ያያል፣ ኮንዲሽኑ ያያል፣ ማድረግ የምንችለው ማድረግ ማንችለው ነገሮች ያውቃል። እና በቃ በዛ ልክነት ነው ነገሮች የምናየው። ፌስ የሆነ ነገሮች እንደ እምነት ነገሮች እንደ ፊሎሶፊ ትሪት ማድረግ ስለማንችል በቃ እንደ ልኩ እንደ እግዚአብሔር ቃል የማይገባ ነገር ከሆነ ቃሉ ማየት እግዚአብሔር መለምን በቃ እንጂ ሁሉም ነገር በአንድ ቀን መረዳት አንችልም። እና በዛ መንገድ ነው የሚታየው። እሺ በቃ እኔ ቻው ልበላችሁ። ቴንኪዩ አመሰግናለሁኝ። ጥያቄዎቻችሁን እዚህ ያላችሁ ሰዎች ጥያቄዎቻችሁን ሌላ ጊዜ እየተገናኘን እንደዚህ እንወያይ። ሲሪየስሊ ቴንኪዩ በጣም ብሩክ የማን ሉቃስ አመሰግናለሁ። ቴንክ ዩ ሶ ማች አንተም ቴንክ ዩ። እኔ ግን ልተኛ ነው፣ ሰዓት በጣም 5 ሊሆንብኝ ነው። ቁጭ ብዬ ሉቃስ ደስ ስላለኝ ነው በጣም ቁጭ አልኩት። አንድ የመጨረሻ እድል ትሰጠኛለህ? ደጋግመ እድል ጥያቄን ብዙ ታይም አልወስድም። በአንድ ደቂቃ ሰመራይዝ ላድርግና እሰጥሃለሁ። ቀጥሎ የጠየቀውን ጥያቄ ቅድም 2-3 ጥያቄ የጠየቀ ነበረ። እሱም መመለስ እችላለሁ። እሺ ትመልሳለህ። ቆይ ለሉቃስ አንዴ ልስማና ቀጥሎ ልስጥህ። ሉቃስ ከዚሁ እንዳላጣው ዛሬ ነው ያወራሁትና አንድ ደቂቃ በላይ አልወስድም። አንድ ደቂቃ በላይ ቅድም ፍትሀት ላይ ጥያቄ አንስተ ነበረ ልመልስልህ እያልኩ ነው። እኔ አላነሳውም። እኔ ፍትሀት ላይ አላነሳውም። እኔ ፍትሀት ላይ አላነሳውም። ሉቃስዬ ተደርጎ ተወርቶ ነበር። ልክ ከመጽሐፍ ቅዱስ እሳቤ ውጭ ያለ የሆነ ስርዓት አስመሰላችሁ አውርታችሁት ነበረ። በአጭሩ እኛ ክርስቶሳውያን በክርስቶስ አንድ ግንድ ላይ ያለን ቅርንጫፎች ነን እና የአንዱ መበስበስ አንዱን የሚያቆሽሽ ነው እና አንዱ ሲደክም አንዱ እየጸለየ እያበረታ፣ አንዱ ሲደክም አንዱ እያገዙ የምንኖር አንድ የክርስቶስ አካላቶች ነን ብለን ስለምናምን ለሞቱትም ደግሞ በመጽሐፍ ቅዱስ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ለኦኔሲፎሩ ንጉሥ እንደጸለየው ሞቶ ይቅር በለው ይቅር ይበልህ እያለ እንደጸለየው እኛም ለሞቱቱ ይቅር እንዲላቸው እንለመናለን። ይህም ደግሞ መጽሐፍ ቅዱሳዊ ነው። ባይዘው ፍትሐት ማለት ደግሞ መፍታት ማለት ነው። ሰው ያንን በኃጢአት የታሰረን ሰው እንዲፈታ ጸሎት ነው የሚደረገው። ለምን ከተባለ እኛ በክርስቶስ አንድ አካል ስለሆነን አንደኛው አካላችን ሲደክም አንደኛው በጸሎቱ እንዲያግዝ ነው የምንጸልየው እንጂ ከመጽሐፍ ቅዱስ ውጭ የሆነ አይነት ስርዓት አድርጋችሁ ስላወራችሁት ነው። ዲፕሊ እናወራበት ካልክ ዲፕሊ ቅድመታችን እንዳለችው ሁለተኛ መቃቢያን ምዕራፍ 12 ቁጥር 43 እስከ 45 ራሱ ይሁዳ መቃቢ ስለሞቱት ሰዎች ኃጢአት ማስተስሪያ ይሆን ዘንድ መስዋዕት ማቅረቡን ይናገራል። እሺ ቴንክ ዩ። እኔ እምነት ተረስተልስ ላይ ችግር የለብኝም። ዋናው እዚህ ላይ እናወራ። እሺ ቴንክ ዩ ሶ ማች ትንሱ። ትንሽ በቃ ጥያቄን ሰመራይዝ ላድርግ ሉቃስ። ስለዚህ ድነት የእግዚአብሔር ድነት ሳልቬሽን በእግዚአብሔር ጸጋ ብቻ የሚገኝ ነው ብለህ ታምናለህ ወይስ የሚል ነው የመጀመሪያው። የእግዚአብሔር ስጦታ ነው፣ ከኛ ያልሆነ ከእግዚአብሔር የምንቀበለው የእግዚአብሔር ስጦታ ነው። ድነት በጸጋ ብቻ ነው። ያ ማለት የመጀመሪያም ድነት ቅድም የተነጋገር ነው አለ በጸጋ ሄዳን ነው። እሱን ቅድም ተባብለናል። ቀጥሎ በየቀኑ ደግሞ በቅድስና በእግዚአብሔር ፊት የምንኖረውን ህይወትም ተነጋግረናል። እሱም በጸጋው ኃይል ቅድም እንዳልከው ለፒተርም በጸጋው ኃይል ተባብለናል። ሲመጣም የመጨረሻው ያለ ግሎሪፊኬሽን የሰውነታችን መቀደስ ነው። እሱ ጌታ ሲመጣ ለተቀደሱት የሚያደርገው ለጸደቁት የሚያደርገው። ስለዚህ ድነትን በጸጋ ብቻ ነው ብለህ ታምናለህ ወይ? ሌላ ከዚህ ጋር እያየ የምጠይቀው ኢየሱስ ጸልዮልናል ዮሐንስ 17 ላይ ለእነዚህ ብቻ ለዓለም ሁሉ አልጸለየም። ለእነዚህ ጸልያለሁ፣ ለእነዚህ ብቻ አይደለም ቃሉንም ሰምተው በዚህ ለሚያምኑ ሁሉ እንድትጠብቃቸው ብሎ ጸልየዋል ኢየሱስ ክርስቶስ። ስለዚህ በዛ ኃይል እኛ ክርስቲያኖች በዛ ኃይል ጌታ በሚሰጠን ኃይልና ጸጋ እንኖራለን እንጂ ቅድም እንዳልነው በዚህ በየዕለት በራሴ ኤፈርት ቅድም ብለናል። ዊሉንም ስራውንም በእኛ ውስጥ የሚያደርገው የእግዚአብሔር ኃይል ነው።
ከልጅነት መንፈስ ተነስተን የምናደርገው ነው እንጂ የእግዚአብሔርን ጽድቅ ለማግኘት የምናደርገው ካልሆነ በጸጋ ብቻ ነው። ምንድን ነው? በእግዚአብሔር በሚሰጠን ኃይል፣ በእግዚአብሔር በሚሰጠን ስጦታ ነው። ድነት ስጦታ ነው፣ ጸጋ ነው ብለህ ታምናለህ? ይሄን ልበልና እና አያይዘ ስለ ጥምቀትም አንስተናል፣ ሳክራመንት አንስተናል፣ የምናምን ጸሎት አንስተናል። የሚያድነው ክርስቶስ ኢየሱስ ብቻ ነው ብለን ነው እኛ የምናምነው። በክርስቶስ ኢየሱስ ብቻ። ያ ማለት ነው በክርስቶስ ኢየሱስ ባለን እምነት ጥምቀትም ቢሆን የምናደርገው በክርስቶስ ብቻ ስለሚያድን እሱ ስላዘዘን በማድረግ የጌታ እራትም ቢሆን የምንወስደው የጌታን ጸጋ የምንካፈልበት እሱ ባዘዘን ነገር የምንኖረው እንጂ የሚያድን ጸጋ የሚሰጥ ኢየሱስና ኢየሱስ ብቻ ነው። ከሱ ውጭ መዳኛ መንገድ የለም ብለህ ታምናለህ ወይ? ይሄ ስለሆነ ማለት ነው አንተ የላከውንም አንተ በኢየሱስ ክርስቶስ ምንድነው ሰው በልቡ አምኖ በአፉ መስክሮ ይድናል እንደሚል መዳኛው ኦብጀክት አለው። እምነታችን ኦብጀክቱ ክርስቶስ ኢየሱስ ብቻና ብቻ ነው ብለህ ታምናለህ ወይ? ሌላ መዳኛ የለም ብለህ ግልጽ አድርገህ ሌላውን ብትናገር ደስ ይለኛል። እሺ፣ በአዳኝነት ወይ መንግስት ሰማያት የሚያስገባን ከክርስቶስ ውጭ ሌላ መንገድ አለ ብላ ቤተክርስቲያን አታስተምርም። እኔም ወንጌል ስናየው በትምህርት ዙሪያ ስናየው ሁሉም በክርስቲያን ዙሪያ በክርስትና ውስጥ በታሪክ ውስጥ ህይወትና መንገድ እኔ ነኝ ወደ አብ የሚገባ ማንም የለም ይላል ክርስቶስ። እና እሱ ደግሞ በአጭሩ እሱ ማለት መንግስተ ሰማያት የሚያስገባ መንገድ እኔ ነኝ። ይሄ ማለት መንግስተ ሰማያት ራሱ አንደኛ የክርስቶስ ነው። ሁለተኛ ደግሞ መንገድ ህይወት ነኝ ማለት ኦልሬዲ ክርስቶስ መንገዱ ተናግሯል። በዚህ ምድር ላይ እንዴት እንደምንከተለው እንዴት መኖር እንዳለብን ምን አይነት ህይወት እንደሚጠበቅ ከኛ ለክርስቲያን ደግሞ ትእዛዝ ሰጥቷል። የምናደርገው የምንፈጽመው የምንጠበቀው ራሱ ትእዛዝ አሉ። በአዲስ ኪዳን ራሱ 10 ህጎች ራሱ አልተሻርም። ክርስቶስ የመጣው ህግና ነቢያት ሊሽር ሳይሆን ሊፈጽም ነው። እና እነዚህ ትእዛዛትና ህጎች ራሱ እንድንፈጽመው እንድናደርጋቸው የሚረዳን ክርስቶስ ራሱ ነው። በመናዊ ወረደው ህጉ የሰጠው እነዚህ ሁሉ ነገሮች ያደረገው በደመና እንዲጠበቁ ያደረገው አምላካችን ለልጆች ያለው ፍቅር በአዲስ ኪዳን ገልጧል። ለምንድነው ቢባል ለእስራኤል ብቻ ነበረ እግዚአብሔር። አሁን ደግሞ ለአሕዛብ፣ ለአይሁድ፣ ግሪክ የተገዘ ያልተገረዘ ወንድ ሴት የሚባል ነገር የለም፣ ሁሉም በክርስቶስ አንድ ነው ይላል ጳውሎስ እና ቅዱስ ጳውሎስ። እና በክርስቶስ ያለን ህይወት ያገኘነውን ህይወት በጣም ጥልቅ ነው፣ በጣም ሰፊ ነው። መግባት ከጀመረን በጣም ሰፊ ነው። ግን አጭር ለማድረግ እኛ ብቻ የሚለውን ወይ አሎን የሚለውን ቃል በእኛ ቸርች ውስጥ ብዙ የማይጠቀመው ቢካዝ በክርስትና ውስጥ ወይ የተሰጠን ትእዛዛት ከክርስቶስ የሰጠን ቃል እንድንፈጽም እንድናደርጋቸው ነገሮች ዝርዝር ብዙዎች አሉ። ግን በዚህ ሁሉ የምንፈጽመው የምናደርገው ዋጋችን የሚሰጥን የሚያድንን የሚያጸድቅን መንግስቱን የሚያወርስን ያዳንን ልጆቹ ያደረገን ክርስቶስ ነው። በጥምቀት ብንል ከክርስቶስ ሞትና ትንሣኤ አንድ የምንሆንበት ነው። ጥምቀት ከክርስቶስ ውጭ የሆነ የመዳን መንገድ አይደለም። ከክርስቶስ የምናገኘው ድህነት አለ በዛ ጥምቀት ውስጥ ነው ማለት ነው። አንደኛ። ሁለተኛ ቁርባን ብንል ቅዱስ ቁርባን የክርስቶስ ስጋና ደም በዕለተ ዓርብ የተቆረሰው ስጋና ደም የተቆረሰው ስጋ የፈሰሰው ደም እሱን ነው የምንቀበለው። አንዴ መስዋዕት ሆኖ ለኃጢአት በእግዚአብሔር ቀኝ ተቀመጠ ይላል። በፊት አንብቤ ነበር ዛሬ በዚህ ላይ ውስጥ ትንሽ 1 ሰዓት በፊት ነበር መሰለኝ። እና እሱም ራሱ መደምደሚያ ነው፣ ያሳያል ድህነታችን ከክርስቶስ ነው። ስጋና ደሙ ብንቀበል ሰው ቢጠመቅ እነዚህ ሁሉ ሚስጥራት ሁሉ በዚህ ውስጥ የሚያድን ዋጋ የሚሰጠን ድህነትን ሳልቬሽን መዳን የሚሰጠን ክርስቶስ ነው። እና እነዚህ ሚስጥራት ፎር ኤግዛምፕል ሲጀመር እንደ ተክሊል፣ ቅዱስ ጋብቻ፣ እነዚህ ሁሉም ነገሮች ያሉት በቤተ ክርስቲያን ውስጥ ያለው
የሰው ልጅ ክርስቶስን ምሕረት፣ ፍቅር፣ ማዳን የሚያገኝበት የሚቀበልበት መንገድ ነው። በእግዚአብሔር ቤት በሱ አካል ውስጥ በቤተ ክርስቲያን ውስጥ የእሱ አካል የሆነች ቤተ ክርስቲያን ንጹሕ ቅድስት አድርጎ ያቀረባት ያደረጋት ቤተ ክርስቲያን ውስጥ ክርስቶስ የምናገኝበት መንገድ ነው። ሚስጥራት ብንል፣ ቤተ ክርስቲያን ብንል፣ ጽድቅ መስራት ብንል፣ ጾም ብንል፣ እነዚህ ሁሉ የምናደርገው ጽድቃችን፣ ዋጋችን፣ ድህነታችን የሚሰጠን ዋጋችን የሚሰጠን ክርስቶስ ነው እና እነዚህ ሁሉ በክርስትና ውስጥ የምንፈጽመው የምናደርገው ነገሮች ሁሉ ከክርስቶስ ተነጥሎ ሳይሆን ክርስቶስ የምናገኝበት መንገድ ነው። እነዚህ ክርስቶስ የምናገኝበት የምንቀርብበት ወደ ጸጋው ዙፋን የምንቀርብበት መንገዶች ናቸው እንጂ ሌላ ነገር አይደለም ለማለት ነው። አጭር ለማድረግ እሱ ለማለት ነው። ጸጋን ግን አልጠቀስክልኝም። ኦኬ ቴንክ ዩ ሶ ማች። ጌታ ይባርክ። ጸጋው ላይ በጌታ ሄድበት አንዴ ማዳን ውስጥ የአብ የመንፈስ ቅዱስም ድርሻ እንዳለው ጨምርለት። ጸጋውን ስጦት ሳልቬሽን እግዚአብሔር የማዳን መዳን ወይ ቶታሊ ጸጋ ነው? ጸጋ ብቻ ነው ነው ወይስ ሲደመር ምናምን ያደረጉ ሰዎች አንዳንድ ነገር ስለሚከቱ ነው? እሱንም ግልጽ አድርግልኝ። የሚደመር ነገር የለም። ሲጀመር የሰው ልጅ ጥምቀት የሚያደርገው በጸጋው ነው እንጂ እንደ ማንነታችን እንደ ቅዱስነታችን ቢሆን ሰው ሊጠመቅ አይገባም። ስጋ እንደም ብንል የአምላክ የእግዚአብሔር ቅዱሱ እግዚአብሔር ስጋና ደም ነው ብለን ስናስብ እንደ ዋጋችን ቢሆን እንኳን እኛ መላእክትን ራሱ ቅዱስነታቸው ራሱ በቂ አይደለም። ስጋና ደም ራሱ እና ሁሉም ነገር እንደ ምሕረቱ እንደ ጸጋው እንደ ፍቅሩ ነው የምናገኘው፣ የምንቀበለው፣ የምንሳተፈው በእነዚህ ነገሮች ላይ። ግን እነዚህ ሁሉ ወደ ክርስቶስ የሚያቀርበን መንገድ ነው እንጂ ክርስቶስን ለይቶ በቃ ቁርባን ያድናል፣ እኔ በቁርባን አምናለሁ ግን ኢየሱስን አያድንም፣ ኢየሱስ ሳይሆን ቁርባን ነው የሚያድነው። ይሄ አንድ ሰው እንደዚህ ካለ ጤነኛ አይደለም። እንደዚህ ሲባል ሰው ስንቼ ማለት እንደ ምሳሌ እየሰጥኩኝ ነው። ጥምቀቱ ራሱ አይ በክርስቶስ ብቻ አይደለም የምድነው በጥምቀት ነው ቢለኝ አንድ ሰው ጤነኛ አመለካከት የለውም። ስለ ጥምቀት በጥምቀት ውስጥ ከሞትና ከትንሣኤ አንድ ሆናለሁ፣ ሕያውነት አገኛለሁ፣ የዘላለም ሕይወት አገኛለሁ፣ ልጅነት አገኛለሁ፣ ከመቃብሬ ወጥቼ ሕያውነት ከክርስቶስ ጋር ከትንሣኤ አንድ ሆናለሁ፣ ከትንሣኤ በኩር የሆነው ክርስቶስ ከእሱ ጋር አንድ ሆኜ የሥላሴ ልጅነት አገኛለሁ። ባሪያ ሳይሆን ልጅነት ነው ማገኘው። አሁን እግዚአብሔር አባቴ ነው ብዬ ልጠራው እችላለሁ። እንደዚህ ነው እንጂ የሆነ ይሄ ሰርተ እሱ ሰርተ ወይኔ እኔ አልድንም እንደዚህ ካስብን በቂ አይደለም፣ ጥሩ አይሆንም። ባይዘ ወይ አንድ ሰው ስጋና ደግሞ ተቀበለው አንዴ ቢቀበል የዘላለም ሕይወት ነው በቃ በቂ ነው። ግን ኃጢአት እንሰራለን አይደል? እንወድቃለን፣ ንስሐ እንገባለን፣ ተመልሰን እንቀበለዋለን። ለምን? ስንሳተፍ ስንቀበለው የሚሰራብን ውስጥ በእኛ ውስጥ የሚሰራው የሚቀርጸው ብርሃን እየገባ ወደ ክርስቶስ እያደገ ወደ ክርስቶስ ወደ መምሰል ነው የሚያመጣ፣ ወደ ቅድስና የሚያመጣ እና ኃጢአት ሰራው ወይኔ ቁርቤ ስህተት ሰራው ሳይሆን ስህተት ሰርቻለሁ ንስሐ ልግባ እንደገና ልቀበለው። ዳስ የክርስቲያን አመለካከት ይሄ ነው አይነት ጭንቅላት ነው የሚያስፈልገን። ያ ሉቃስ ምን መሰለህ የሚነሱ ነገሮች ስላሉም ነው እንትኑ ትንሽ አሁን ለምሳሌ ኮሜንት ላይ አንብበህ ከሆነ ጸጋ ጽድቅን ያነሳሳል ይላል፣ ስራ ደግሞ ጸጋውን ወደ ፍጻሜ ያደርሳል ይላል። እነዚህ አባባሎች ናቸው የተለመደው። ጸጋ ጽድቅን ያነሳሳል። አሁን ይሄ እንዴት አይነት አባባል ነው ብለህ ታስባለህ? እኛ አሁን ጽድቅ የመጀመሪያው ጀስቲፊኬሽን የምንለው ጸጋው ጽድቅን ሰጠን አጸደቀን ነው የምንለው እንጂ ገና ጀማምሮ ግማሽ አደርሶ ስራ ደግሞ ግማሹን ይሞላዋል የሚል ነው ወይ? ቅድም እንደተነጋገረው ጸጋው 100% ስላጸደቀን አይደለም ወይ የምንሰራው? ሲነርጂ የሚባል ትምህርት አለ በኦርቶዶክስ ቴዎሎጂ ውስጥ። እግዚአብሔር የሚያደርገው ነገር አለ፣ ይጠራናል ወደ መዳን መንገድ። እሱ በፍቅሩ ይጠራናል፣ እኛ ደግሞ መልስ እንሰጣለን። ሞትቻለሁ፣ በቃ ደሜ አፍሻለሁ፣ ስጋዬን ቆርሻለሁ፣ ይሄ
ና ተቀበል፣ ያንተ ድርሻ ይሄ ነው። በቃ ክርስትናው ማለት ይሄ ነው። እኮ አምላኬ ተቀብሏል፣ ስትቀበል እኔ ደግሞ ተቀብያለሁ። እኔ ደግሞ ድርሻ ምንድን ነው ሉቃስ የሚለው ስትቀበል፣ አሁን እስቲ ግልጽ ለማድረግ ተቀበልክ። አሁን እኛ ስንቀበል የእግዚአብሔርን ጽድቅ አገኘው ብለሃል። ቅድም ልጅ ሆነሃል። ያ ማለት ፎር ኤግዛምፕል ሰው ክርስትና ከመጠመቁ በፊት አንደኛ ሰይጣንን ዲናውንስ ያደርጋል። የስ ናይቲን ክሪድ ጸሎት ያደርጋል። እንደተወለደ፣ እንደሞተ፣ እንደተነሳ፣ ዳግመኛ እንደሚመጣ በአንዲት ጥምቀት እናምናለን። በአንዲት ሐዋርያዊ ቤተክርስቲያን እናምናለን። እነዚህ በጣም ዶግማቲክ ነገሮች ስለ ክርስቶስ ኮንፌስ ያደርጋል። ባይዘ ከመጠመቁ በፊት ናይቲን ክሪድ በጣም እንደው በኛ በአማርኛ ማለት ተቀምጧል። ጸሎት አይቻል ያ በጣም እሱ ተነበው ነው ሰው የሚጠመቁ። ባይዘ እሱ ሳያነብ አይጠመቅም። ኤግዛክትሊ አይ ነው። እሱን ስለማውቅ እኮ ነው የምልህ። አጋንንት እንዲናውንስ አድርጎ ነው ራሱ አዋቂ ሲጠመቅ አንድ ጥቁር ነጭ ሰው አይቻሉ ሲጠመቁ አጋንንት እንዲናውንስ አድርጎ ክጅ ያለው አጋንንትን ክጅ ያለው እንደዚህ ብሎ ጸሎት አድርጎ በሊዝኛ ከሆነ ሊዝኛ አንበቡ ነው የሚጠመቅ። ዓለምንም ኃጢአትንም ክዶ የስ እሱን ነው የምልህ። ያ ሲሆን ግን ዓለምን ኃጢአትን ክዶ አምኖ ሰው ሲጠመቅ የእግዚአብሔርን ጽድቅ ያገኛል ነው የእግዚአብሔር ጽድቅ 100% ነው የሚያገኘው አይደል? ይገኛል። ያ አሁን ያነሳሳል። አሁን ብዙ ሰው ይሄ ኮሜንት ብታነብ ጸጋ ጽድቅን ያነሳሳል፣ ሪጀነሬት ይደረጋል ማለት ነው። ኤግዛክትሊ እኔ ብሱ ነው ነው። ስለዚህ እግዚአብሔርን ጽድቅ ነው የሚያገኘው፣ ጸድቋል ማለት ነው ያ ሰው። ቀጥሎ ደግሞ እግዚአብሔር እስካለ ድረስ ይሄ የጸደቀው ሰው እስካለ ድረስ ወይ ክርስቶስ እስኪመጣ ድረስ ዕለት ዕለት በአእምሮ መታደስ እየለወጠ ክርስቶስን ይመስላል ነው እንጂ በሂደት ግማሹን ተቀብሎ በሂደት ሙሉ የሚያደርገው አይደለም። እሱ ነው በቃ ይሄ ክርስትና ትምህርት። እኔ ተባረክ፣ በጣም ደስ ብሎኛል ሉቃስ ስላወራን። እግዚአብሔር ጸጋውን ያብዛልህ። ሞር በደንብ ብሎ ግማሹን ይሞላል የሚሉ አሉ። አልቅና ማን ናቸው እንደዛ ነው? ይኸው እዚህ ኮሜንት ላይ አኩሊብራ እሺ መረጃ ልስጥ። ጸጋ ጽድቅን ያነሳሳል ይላል፣ ስራ ደግሞ ጸጋውን ወደ ፍጻሜ ያደርሳል ይላል። እሺ ስለዚህ ጸጋ ጽድቅን ያነሳሳል አለ። ጸጋ ጽድቅን ያነሳሳል ካለ ያነሳሳል ሳይሆን ያለ ነው ማለት ነው። ያ ጸጋ ያነሳሳል፣ ያግዛል፣ ትንሽ ቆይ ሳይሆን ያድናል ነው። ጸጋ ያድናል፣ ጸጋ ያድናል ነው። ስለዚህ እሱ ጽድቅን ያነሳሳል ካለ አያድንም ማለህ ማለት ነው አንተን? ወይስ አንተ ጸጋ ጽድቅን አያነሳሳም ነው የምትለው? የስ አይ ኢየሱስ እኮ ጥሩ መምህር ነው። ኢየሱስ ጥሩ ነብይ ነው፣ ጥሩ መምህር ነው ምናምን ይሉ አሉ። ያን ስላመኑ አይድኑም። ኢየሱስ ጌታ ነው። ስለነሱ አላወራሁም። አሁን ጸጋ ጽድቅን ያነሳሳል ብለህ አታምንም አንተ? ትክክለኛ አይደለም። ሲጀምር ጸጋ እኮ ያው ጸጋ አለው እንጂ ይሄ ለመሰለ ስራ አሁን ጸጋው ሳይሆን ወንድሜ ትንሽ ትንሱ የሚከብደው መሰለ ስራው ሳይሆን ስራ ደግሞ ጸጋውን ወደ ፍጻሜ ያደርሳል። ስራ ሊጨምር ማለት ነው። ስራችን ራሱ እግዚአብሔር በእኛ ውስጥ የሚሰራውን ስራ ነው እኛ ዲስፕሌይ የምናደርገው። ግን ጸጋ ጎዶሎ ነው ብሎ አይደለም እያልኩ ነው። እኔ ደግሞ አንተ እንደምትረዳው ጸጋ መጀመሪያ በ50% አድኖ ምናምን እያለ አይደለም። እንደዛ ነው እንድትል ያደረገ ምን እንደሆነ አልታየኝም። አይነው እኮ ያንተ ነው። እሺ እኔ ማለት እንሱዬ ጸጋ ጽድቅን ቢያነሳሳም ጸጋ ጽድቅን ቢሰጥም ወደ ፍጻሜ የሚያደርሰው ጸጋ ነው እንጂ ስራ አይደለም። በጸጋው መስራት ይጠበቅብናል፣ ግን ስራው ሳይሆን ፍጻሜ የሚያደርሰው ጸጋው ነው። በጌታ ጀምረን በጌታ ነው የሚጨርሰው። በክርስቶስ ጀምረን በክርስቶስ ነው የሚጨርሰው። አሁን እኮ እኔ ስትወያዩም ያው ቁጭ ብዬ እየሰማሁ ነበረ። ያ ጸጋ ራሱ ምን እኔ እኮ ይኸውልህ ጸጋ ሳይሆን ስራ ካልክ ስራው ራሱ እኮ ጸጋ ነው። በስራ ራሱ እንድትድን የሆንከው እኮ በእኛ ልፋት አይደለም፣ የጸጋው አካል ነው። ግን ቆይ ትንሱ